ወንድሜ ቆይ ከዚህ ሰዓት በኋላ ደግሞ ልትሄድ ነው? አዎ ልሄድ ነው። ቃል ገብቼላችሁ የለ። ግን እኮ ከዚህ በፊትም በእነሱ ምክንያት ነው ጉዳት የደረሰብህ አይደል እንዴ? ማለት አምሽተህ ከእነሱ ቤት ስትወጣ አይደል እንዴ ጉዳት የደረሰብህ? አዎ ግን ደግሞ የዛኔ ጉዳት ደረሰብኝ ማለት አሁን ይደርስብኛል ማለት አይደለም ወንድሜ። ሲመስለኝ ነገሩ ግን ምን ያህል ከባድና ውስብስብ እንደሆነ የገባ አልመሰለኝም። ማለት ተረጋግተህ ለራስህና ስለ ራስህ ህይወት ማሰብ አለብህ ቃል። ቆይ ለማን ብለህ ነው እንደዚህ እየሆንክ ያለኸው? እሺ በቃ አሁን በጣም ሳይመሽ ደርሼ ልምጣ። በዛ ላይ መኪና ስለሚይዝ ምንም አልሆነ። ቆይ አንቺ ቁሚ። እኔና ወንድሜ የምናወራሽ ነገር አለ እዚሁ። እንዴ ምንድን ነው ደግሞ እሷ የምንናገራት? የተፈጠረ ነገር አለ እንዴ? አዎ አለ ወንድሜ። አንተ ያገተን ሰው ማታውቅ ከሆነ እኔ ደግሞ እሷ ያደረገችው ነው የሚመስለኝ። ማ እሷ? ወይኔ ጉድ ይፈላ። እሺ አሁን ደግሞ ምን ብዬ ልዋሽ ነው? ምን አይነት ጣጣ ውስጥ ነው የገባሁት? ፈጣሪ ሄሎ ሄሎ ጅል በደንብ ትጃጃል። እንደሚሰማ አውቃለሁ። ክፍል የለህም በዚህ ሰዓት። የቱ ነው? የምን ሱቅ ነው? ምን ለማድረግ ነው የሄድከው? አንደኛ ሂሳብ መስራት አለብን። ሁለተኛ ስለ ስራው መነጋገር አለብን። በ10 ደቂቃ ውስጥ ካልደረስክ ማለት ነው ምን ላደርግ እንደምችል በደንብ ጠንቅቀህ ታውቃለህ። መናገር አይጠበቅብኝም። ቆይ ልጁ የት ሄዶ ነው? ገና ከመምጣቱ ወዴት ነው ሄደው? አይተዋል እንዴ? ስራ ምሽቶ ይሆን? አላየሁትም። እሺ የት አባቴ ሄጄ ልፈልገው? ስልክ ካላነሳልኝ እሺ የት ብዬ ልፈልገው? ግራ ገባኝ እኮ እኔም። ማን ደፍሮ ምን እንዳያደርገው ነው? ማን ደፍሮ እሱን ይነካል? አንተ ደግሞ ማንነቱን ያላወቀ አንዱ ቢተናኮልብኝ ፈርቼ እኮ ነው። ተንኮል እየፈጠረብን ያለው እሱ። ተሰብስበው ቢቀመጥና አርፎ ስራውን እንዲሰራ ብታደርጊው ጥሩ። አለበለዚያ ግን ምን ተሰብስቦ ይቀመጥ? ምን እንዳያጋጥመው ነው እንዴ? ወንድምህ አይደል እንዴ ላንተስ? ይልቁንስ ሂድ ውጣና ፈለግ አድርገህ ካለበት ይዘውና። ካንተ የተሰወረ ምን ሊኖር ይችላል? ማን? ሌላውን ነገር ታዩና አባቢ ቀድሞት ከገባና እዚህ እንደሌለ ካወቀ ምን ሊፈጠር እንደሚችል ታውቂያለሽ። ቶሎ እንዲመጣ ጸሎትሽን ብታደርጊ ጥሩ። ከዚህ ውጪ ምንም ነገር ማድረግ አትችልም። አውሬ ላንተማ ደስታህ ነው። አምላኬ ልጁ ምን እየሆነ ነው? ቢያንስ ስልኩ እንኳ ቢያነሳልኝ ምን አለ? ግራ ገባኝ። ምንድነው ሜርሲ? አንቺን እኮ ነው የምጠብቀው። አትናገሪም እንዴ? እንዴ ናታን፣ አረ ቀለል አድርጉት። እየቀለድኩ እኮ ነው። እየቀለድሽ ነው? አንቺ ልጅ ግን ምንሽን ነው የሚያምሽ? በዚህ ሰዓት እንዴት ነው እንደዚህ አይነት ቀልድ የምትቀልጂው? ምን አይነት ጭንቀት ውስጥና ውጥረት ውስጥ እንዳለን አይታይሽም እንዴ?
እንዴ እኔ እኮ ጭንቀታችሁንና ድብርታችሁን በምን ላስረሳችሁ ብዬ እያሰብኩ እኮ ነው። ምን ላድርግ? ሁኔታሽ አያምር፣ ንግግርሽ አያምር፣ መንቃዷ እንዴ ግን ታስናቱ ሁሉንም እኮ ቤተሰብ ንግግራቸውን ለምጄዋለሁ እና ምንም አያሳስብህ። አቤት እንደዚህ ስታወሪና ስትቅለሰለሽ ምንም ነገር የማታውቂና የማታወሪ ነው የምትመስዩ። ተው እንጂ እናንተ ደግሞ ትንሽ መከባበር የሚባል ነገር ይኖራችሁ። ቆይ እሷ ማናትና ነው እኔ የምታሳግተኝ? አንቺስ እንዴት አሰብሽው? እቺ ሰናይት ተብዬዋ ማንነቷ እንደዚህ እንደምታየው አይደለም ቃል። እና ታዲያ እንዴት ነው? ልጅቷ እዚህ ቤት ያለችው ለመሰለልና ወሬ ለማቀበል ነው። እውነተኛ ሰራተኛ ሆና ወይም ተቸግር አይደለም። ሀኒ ጀመረሽ ደግሞ አይደል? እረፍ ቃል። እዚህ ጀመረሽ ምናምን አትበልብኝ። እንደዚህ ጭፍ መሆን አስፈላጊ አይደለም። ነገሩን ማጤንና ማስተዋል አለብህ። እሺ ምኑን ነው ማወቅ ያለብኝ? ልጅቷ ሰራተኛ አይደለችም። እንደዚህ ሳወራ ደግሞ ቃል እየቀለድኩ እንዳይመስልህ። እኔ ሰራተኛ ነኝ። ይህን ስራ ወድጄና ፈቅጄ ነው የገባሁት። ደግሞ ሁሉም ሰራተኛ አንድ አይነት ነው፣ ራሱን አይጠብቅም ማለት አይደለም። ለምን እንደዚህ ልልሽ እንደቻልኩኝ እኔም አንቺን በደንብ እናውቃለን አይደል? ስለዚህ አታስመስይ። ሀኒ እኔ በጣም ድካም ላይ ነኝ። ሳይመሽ ቶሎ ብዬ መሄድ አለብኝ። ስመጣ የሁለታችሁን ነገር እፈታለሁ። ሀኒ ይሄን ያህል የሚረብሽሽ ከሆነ በዛ ላይ ደግሞ የቤቱን ስራ እሰራለሁ ካልሽ ሰኒ አንቺን ከዚህ ቤት ማሰናበት ይኖርብኛል። ምክንያቱም ምን ጋሼ፣ እኔ ምንም ያደረኩት ነገር የለም። እሷ እያወራች ያለችው ምንም ያልተያዘና ያልተጨበጠ ነገር ነው። ኧረ እባካችሁ ሁለታችሁም ተረጋጉ። እንዴ ለነገሩ ልክ ነህ። እኔም በገዛ ቤት ካልኖርኩ ብዬ ምጭጭ አልልም። እኔ ተረዳኝ ስለመሰለኝ ነው፣ ግን ደግሞ በጣም ተሳስቻለሁ። አየሽዋ ስራሽን እንዲህ ስትጨቃጨቁ እኔም ከሚሄድበት አስቀረሽ። ምን ልታለቅስ ነው ሄደችው? ያዙምባ ሲጀመር እውነቱ ሳይወጣ ከዚህ ቤት ወዴትም አትሄድም። እሺ ሄሎ ቃል። ሄሎ ጽ ምን ነው ችግር አለ እንዴ? ብትመጣ ጥሩ ነበር፣ ግን በቃ ካልቻልክ ምንም ማድረግ አይቻልም። እሺ ደህና ደር። ምን ነው ችግር አለ እንዴ? በቃ ቃል መምጣት አይችልም። አይ ምንም ችግር የለም፣ በሰላም ነው። ዝም ብሎ ድካም ብቻ ነው። አይ እሺ ቆይቴ ከማን ያደረገሽ? ግን ማን ይሆን እንደዚህ ያደረገሽ? ቆይ እንዴት ነው ይሄን ያህል ማወቅ ያቃተሽ? ምን ቢያደርጉሽ ነው ይሄን ያህል? በጣም ያከበርኩ አልመሰለህም? እኔ ነኝ የማረባ? ይህንን ነገር አንተ እንዳደረግከው ማንም ሰው ማወቅም ሆነ መስማት የለበትም። ምክንያቱም ደግሞ እኔ በደንብ አድርጌ ስለምበቀል ነው። ይቅርበኝ፣ ዘገየሁብሽ አይደለ? አይ ውስጥሽ ያለው ልጅ ራበው እኮ። ለምን እስከዛ ጡት አታጠቢው? አይ ይቅርበኝ፣ ለካ ሳይወለድ አይጠባም። በይ በደንብ ብይ። እሺ ሉሊት እቃ ልገዛ ነበር፣ ብር ትሰጭኛለሽ? አጣሪ አውጣኝ። እንዴት ነው እኔ ለአንቺ ብር ልሰጥሽ የምችለው? የማያልፍለት ድሀ ሀብታም ይጋብዛል አሉ። ድፍረትሽ። ለምን አልጠይቅሽም? ወላ እንደ ግዴታ ነው እየጠየቅኩሽ ያለሁት። ቶሎ ብር ስጪኝ። አንቺ ልጅ ዞር በይ። ለራሴ ብትሰጪኝ ራሱ እንዴት ደስ እንደሚለኝ። ደፋር
ማሚ ማን በእናትሽ አታኩርፊ። ማሚ በቃ በእናትሽ አታኩርፊ። አንቺ ስታኩርፊኝ በጣም ነው የሚደብረኝ። ቆይ እሺ ከአንቺ ውጭ ሌላ ማን አለኝ? ከማን ጋር ላወራ ነው? ዞር በልልኝ፣ ስራዬን ስራበት። ኧረ ማሚ በእናትሽ ዞር በልልኝ አልኩህ እኮ። ምንም አታመጣም ብለህ ነው አይደል? ያን ያህል ስልክ እየጠራ ስልኬን የማታነሳው? አረ እንደዛ አይደለም እኮ ማሚ፣ ሳይለንት አድርጌው ስለነበረ እኮ ነው። ከዛ በኋላ ደግሞ ልክ ሲያው እየመጣው ነበር፣ ደርሻለሁ ብዬ እኮ ነው ያልደወልኩልሽ። ማሚ በቃ ቀለል አድርጊውና ይቅርታ አድርጊልኛ። እኔ እኮ ደግሞ የሚያናድደኝና የሚገርመኝ አባትህ ገና ለገና እንዳይሰማ ብዬ መሳቀቄ። ታውቃለህ አይደለ? ታስሮ ከወጣ በኋላ ምን ያህል ቁጡ እንደሆነ። እሱማ እኮ ይገባኛል፣ ልክ ነሽ ማሚ። ግን በቃ እኔ ደግሞ ምን ላድርግ፣ የሆነ ችግር አጋጥሞኝ እኮ ነው። ችግር ማለት ምን ችግር? ይኸውልሽ ማሚ፣ ከኔ የማይጠበቅ ነገር ነው ያደረኩት። ሲጀመር እኔ መጠርጠር ነበረብኝ። ቤቱን ዘግተህ ጠዋትም ማታም ዘግተህ ቁጭ ብለህ ከሰው መሸሽ ምን ማለት ነው? በል ችግርህን ንገረኛ። ይኸውልሽ ማሚ፣ እኔ እኮ አስቤበት አይደለም። ምን መሰለሽ፣ ይኸውልሽ መጀመሪያ ሰላም ይህ ደግሞ ጭቅጭቁ ሊጀምር ነው አይደለም? እኔ ልጅ ይኸውልህ፣ ሂድና ስማው፣ ረጋ በልና አዳምጠው ምን እንደሚልክ። ማምዬ፣ እሱን እያወቅሽው ሁሉ የሚለው ነገር እኮ ተመሳሳይ ነው። ግድ የለም ሂድ፣ ወንድም አይደል? ሂድ አድምጠው እስኪ። አንቺ ቆይ እንዴት ነው እያደረገሻለሁ? ቆይ ለጭቅጭቅማ ለምን እዛ እንጨቃጨቅም ነበር? አሁን ብሩን ስጪኝ። እንደዚህ አይነት ጨዋታ ከኔ ጋር ትጫወች ነው የሚሻል። እሺ ልቃቂኝ፣ እጄን እያሳመምሽ ነው። እንደዚህ አይነት ቀልድ ሁለተኛ ቀልድ አለብቲ ልገልሽ ሁሉ እችላለሁ። እሺ እህቴ ነሽ ብዬ ልራራልሽ መስሎሽ ከሆነ ተሳስተሻል። እሺ እንደዚህ አይነት ቀልድ አልወድም። እንዴት ነው የተደፋፈር ነው? እባክሽ ከዚህ ቤት እኔ ራሴን እንደማስወጣሽ አታውቂም? ምንድን ነው ያልሽው አንቺ? እስኪ ድገሚ። ምንድን ነው ያልሽው? ላባረርሽ እችላለሁ እያልኩሽ ነው። አንቺ አታፍሪም? እኔ ነው እዚህ ቤት የምታባሩኝ? አፍሽን ሞልተሽ እንዲህ ስትናገር አታፍሪም? ልቀቂኝ! ስሚኝ፣ እኔ ራሴ በራሴ ጊዜ እዚህ ቤት ይዤሽ መምጣቴን ትረሻለሽ? ሉሊት ልቀቂኝ! አሟል፣ ወደ ስራው ሊሄድ ነው። ልቀቂኝ! የትኛው ስራ ነው? ቆይ ምንድን ነው የምትሰሪው? እዚህ ቤት ለምንድን ነው የመጣሽው? ለምን እንደመጣሁ ለአንቺ መናገር አይጠበቅብኝም። ልቀቂኝ! አለቅሽም። ልቀቂኝ! ጭራሽ አታፍሪም እንዴ ደግሞ? እንኳን መጣሽ፣ ገላይ ነበር እኮ። ቆይ ምን እየሆናችሁ ነው? በዛ ላይ ደግሞ ተደብቃችሁ የምትከራከሩት ነገር ምንድን ነው? አይመለከትሽም። ምንም የተደበቀ ነገር የለም። በቃ እንዴ ከዚህ በላይ መደበቅ አለ እንዴ? ከምግብ ላይ እኮ ነው ተነስታችሁ የመጣችሁት። በዛ ላይ ደግሞ ልትደባደቡ ነበር እና ከዚህ በላይ ምን አለ? የኔ ቆንጆ፣ ጥያቄ እያበዛሽ ከራስሽ ላይ ችግር አትፍጠሪ። የምን ችግር? ለማወቅ በጣርሽ ቁጥር ከራስሽ ላይ ችግር እየፈጠርሽ ነው። ስለዚህ ብታርፊ ነው የሚሻልሽ። ስለዚህ ትንሽ የምትባል የተደበቀ ነገር አለ ማለት ነው አይደል? አይ በቃ እንዳለችሽ በቃ ጥያቄ አታብዢ። ግን ደግሞ ወደ እናንተ ስመጣ አንድ ነገር የሰማው መሰለኝ። ምንድን ነው የሰማሽው? ምንድን ነው የሰማሽው? ገና በመጀመሪያ ቀን እንደዚህ ማርፈር ከጀመርሽ ትንሽ ስትቆይ የግማሽ ቀን ስራ ነው የምታደርጊው። እና ሴት እኮ ነኝ፣ ለመዘገጃጀት ብዙ ሰዓት ይወስድብኛል። ቢሆንም ነገርሽን በልክ አድርጊው። በዛ ላይ ደግሞ ገና ዞረን ነው የምንሄደው። እንዴ ለምንድን ነው ዞረን የምንሄደው? አልናገርኩሽማ የኔ ጨረቃ።
ሜርሲን አወቅሻት? ከነገን የምትኖር? አዎ አወቅኳት። በጣም ጎበዝ ሰራተኛ ናት። ማለቴ ብዙ ሀገር ተዟዙራ ተምራለች። በብዙ መንገድ ስራዎችን ታቀልልናለች። ደግሞ አብራ እንድሰራ ከጠየኳት ትንሽ ቆዩ። በአጋጣሚ ደግሞ አብራችሁን ስራ የምትጀምሩት። ስለዚህ እሷን ፒክ አድርገን ነው የምንሄደው። የኔ ናታን የምርህን ነው? እንዴት ነው በአንዴ እንደዚህ የምትቀጥራት? የኔ ጨርቃ በብዙ ነገር ታግዘኛለች። ደግሞ እንደነገርኩሽ ልጅቷ ጎበዝ ናት። ቆይ መጀመሪያ ለምንድን ነው ያላሳወቅከኝ? ወስነ ከጨረስክ በኋላ ነው እንዴ ለኔ የምትነግረኝ? ደግሞ ልጅቷ ለስራ አትሆንም። ምንም አይነት የስራ አቋም የላትም። እንዴ የስራ አቋም ማለት እንዴት ነው? እየተከራከርክላት ባልሆነ እንደዛ ነው? እውነታውን እየነገርኩሽ ነው ኤፉ። ልጅቷ ጎበዝ ናት። እሺ ልጅቷ ጎበዝ ናት እንበል፣ እመንበት። ግን ምን አይነት ስራ ነው ከሷ ውጭ የማይሰራ ስራ? ቆይ ለምንድን ነው ልጅቷ እንደዚህ የጠላሻት? እኔ ልጅቷን ጠልቻት አይደለም፣ ግን ያን ያህል የሷ አስፈላጊነት አልታየኝም። ቢሆንም አንዴ ተነጋግረናል። ዛሬ ትጀምራለች። እሺ ጥሩ፣ በቃ እንሂድ። ኤፉ እስቲ አንዴ ትኩር ብለሽ ተመልከሽ። ቆይ ምን ሆነሻል? ምንም አልሆንኩም። ምን ሆንኩ? ቀለል አድርጊው እንጂ በጣም ተናደሻል። እሺ አሁን በቃ እንውጣ ነው ወይስ ትቆያለህ? እሺ እንውጣ። ሄሎ። አዎ ልወጣ ነው። በቃ እዛው ስራ ቦታ ነው የምገኘው። እሺ ሃኒ ሃኒ፣ ዛሬ በጣም ትልቅ ስብሰባ አለብኝ። ስልክ ባላነሳ ወይ ደግሞ ባመሽ እንዳትጨነቂ። እሺ ወንድሜ፣ ቀድመህ ስለነገርከኝ አልጨነቅም። ግን ቃል ይኸውልህ፣ እንደ ትናንቱ እዛ ቤት አመሻለሁ ምናምን እንዳትል። ቀጥ ብሎ ወደ ቤት ነው የምመጣው። እሺ የተከበሩ፣ ቀጥ ብዬ ወደ ቤት ነው የምመጣው። እንዳንቺ ፍላጎት ቢሆንማ ከቤት ባልወጣውላ ደስ ይልሻል። አዎ እኔማ ስራህም ሙሉህም እዚህ ቤት ውስጥ ቢሆን ነው ደስ የሚለኝ። ወሬኛ። እሺ በይ አሁን ከልጅቷ ጋር እንዳትጠይ። መልካም ቀን ይሁንልሽ። እሺ በቃ ቻው። ለምንድን ነው ስራ እየገባ ያለው ነው ወይስ በድብቅ የጀመርከው ነገር አለ? ምን ልጀምር እችላለሁ ወንድም? ምንም አልጀመርኩም። እና ያለ ምክንያት ነው እንደዚህ ሆንከው? ምንም አልሆንኩም እኮ ትንሽ ከጓደኞቼ ጋር ጊዜ ላሳልፍ ብዬ ነው። ነው እንደዛ ነው? እኔ ግን የሰማሁት በተደጋጋሚ አንድ ቤት እየገባ ነው። ምን? ምን ነው ደነገጥክ? ያወራሁት ነገር የሚያስደነግጥ ነው እንዴ? ኧረ ምንም ነገር አያስደነግጥም። አልደነገጥኩም እኮ። መነጋገር አለብን ልጅ ማርቆን። እሺ አባቢ፣ እንግዲህ አንተ ግባ። ምነው አባቢ፣ የተፈጠረ ችግር አለ እንዴ? ምንም ችግር የለም። ነገ መቃብሩ ስፍራ መሄድ አለብን። ሲሳይ ከሞተ 5ኛ ዓመቱ ነው። እኔም ቶሎ መታሰሬ በጀ እንጂ ከማንም በፊት የምገለው እኔ ነበርኩ።
ታዲያ እሱ ሞቷል ማለት እኮ ቤተሰቦቹ በሙሉ አልቀዋል ማለት እኮ አይደለም። እኔ አንተን ሀሳብና ውሳኔ ስጠብቅ የነበረውን ነገር ታውቃለህ አይደል? እኔ አንተ ምንም ነገር አድርግ ብትለኝ ወደኋላ እንደማልል ታውቃለህ። አውቃለሁ። ቆይ ግድ የለም ህጉም ትንሽ ቀናትን ሊረሳኝ ይገባል። እንኳን ወጣ። ከዚህ በኋላ አንተ ልትታሰርበት የምትችል እድል በጣም ጠባብ ነው። ምንም እንዳታስብ። ከዚህ በኋላ እኔ ያለሁ ሁሉንም ነገር እኔ መወጣት ስለምችል አንተ እጅህን ማስገባት አይጠበቅብህ። እኔ ያለሁ ተማመንብሃለሁ። ምን ሰማው መሰላችሁ? እህቴ ስለሆንሽ የሚባል ነገር ሰማው። እንዴ እኛ ጋር ነው ወይስ ሌላ ቦታ ነው የሰማሽው? አረ ራስሽ ስታወሪ ነው የሰማሽ። ይኸውልሽ ተመርመሪ እሺ። ብዙ ስራ አለብኝ፣ አታስቆሚ። ተረጋጊ እንጂ። እኔ እኮ ገና ለጥያቄ መልስ አላገኘሁም። የተሳሳተ ጥያቄ እኮ መልስ የለውም። አልተሳሳትኩም። ትክክለኛ ጥያቄ ነው የጠየኩሽ። በለውጪ አይ የሆርሞን መዛባት መሰለኝ ያልሰማሽውን ነገር እንደሰማሽ አድርገሽ የቆጠርሽው። አይ ጽዬ ድሮ እኮ ጥሩ ጆሮ ነበርሽ። ምን ያደርጋል ታዲያ። አይ ይሄም ቀን አለፈ ብለን ደግሞ ሌላ ቀን እናወራ ይሆናል። አትለፍልፊ ሉሊት። ያወራችሁትን እያንዳንዱን ነገር ሰምቻለሁ። የሆነ የተደበቀ ነገርም አላችሁ። አሁን እጄን ልቀቂ። ስራ ፍት ሉሊት ቆይ ለምንድን ነው እቺ ልጅ የምታስፈራራሽ? የሆነማ ያዘችብሽ ነገር አለ። እንደዛ ነው አይደል? አንቺ ደግሞ ሌላ ስንት ደስ ደስ የሚሉ ነገሮች እያሉ እንደዚህ አይነት ነገር ማሰብና መናገር የለብሽም። ልጅሽ ደግሞ ነገረኛ እንዳይሆንብሽ። አይ ጽዬ ሆድሽ ደግሞ እየታወቀ ነው፣ ውጥር ውጥር እያለች ነው። አይ አይዞሽ እንግዲህ ሄሎ ሜርሲ፣ በር ላይ ነን። ቶሎ በይና ውጭ። የኔ ጨረቃ ሲና አናግርሻል እንዴ? ስለምንድን ነው ማናገራት? ስለምትወልደው ልጅ። ልጁን ለማሳደግ አናንስም፣ ለእሷ አናንስም። ግን ማን እንደደፈራት የልጁ አባት ማን ነው? ይህን ሁሉ ጥያቄ እንዴት ነው የምንመልሰው? እኔ ምንም የማውቀው ነገር የለም። እኔም በጣም ነው ግራ የገባኝ። አንድ ጥያቄ ወደ ውስጥ እየመጣ ነው። ምን አስበ ነው? ያደሩበት ቤት የሌላ ሰው ቤት ከሆነ እዛ ቤት ውስጥ ሌላ ሰው ነበር ማለት ነው። እኔ እንጃ። እኔ ግን እንደዛ አይመስለኝም። ለምን አይሆነው? የመጣልኝ ሀሳብ ይሄ ነው። ከዚህ ሁሉ ነገር እኮ ጽ ብታስታውስ ጥሩ ነበር። አዎ ጥሩ ነበር። ከየታችሁ ወዴት ልትሄዱ ነው? እንዴት ናችሁ? እሺ በቃ እንሂድ። ዳጊ ስፈልግ ነው የመጣው። ምን ነው በሰላም ነው? ቆይ ግን አንተኛ ያለንበትን ቦታ በምን አወቅ? ማለት ቆይ እንዴት ነው የታገትንበትን ቦታ ማወቅ የቻልከው? ስማኝ ዳጊ፣ እዚሁኛ ማንም ሳይሰማ ነገሩን እንቋጨው። በላሁን ንገረኝ። እኔ ማን እንዳገተኝ አውቃለሁ፣ ግን አንተ እንዴት ልታውቅ ቻልክ? በአጋጣሚ ነው ያወቅኩት። ምን አይነት አጋጣሚ? በምን አይነት አጋጣሚ ነው ያወቅከው? እንዴ ቆይ ለምን የምታፋጥጭኝ? በቃ ጠረፍኩሽ አይደል እንዴ? ዳጊ ጉዳዩ ማትረፍ አለማትረፍ አይደለም። እና ምንድን ነው? እሺ እንዴት መታገቴን አወቅክ የሚለው ነው ዋናው ምክንያት። ቆይ አንተ እጅ አለበት እንዴ? ያንን ጭራቅ አግዘኸዋል?
እንጂ ኧረ በስመ አብ ፈጣሪ ይቅር ይበልሽ። ቆይ እኔ ምኑን ነው የማግዘው? እንደዛ ከሆነ ደግሞ ያለ ምንም ምክንያት ነገሩን አታውቅም። ስለዚህ ዳጊ በቃ እውነቱን ተናገር። ኧረ እዚህ በፈጠረሽ እኔ ምንም ነገር አላውቅም አልኩሽ አይደል? አታስጨንቂኝ በቃ። እሺ ስለዚህ ለዛ ለተረገመ ደውልና ማን እንዳስለቀቀን እነግረዋለሁ። ማን ያውቃል? እሱ እኮ የኔ ያሰብኩትን ሳላደርግ ማን ልቀቃቸው እያለ እየጮኸ ነው የሚሆነው። እዚህ ምን ሆነሽ ነው? ቆይ ምን ትጠቀሚያለሽ እንዴ? ቆይ ለምን ነው እንደዚህ የምትሆኚው? ዳጊ እውነቱን ንገረኝ እያልኩ ነው። አቤል እንዳገተን ማን ነገረ? ምን ማን እንዳገተ ስትይ ነው የሰማሁት? ቃል እንዴት መጣ? ልግባ አውርታ ጨርሰራ? ግቢ ማም። እስቲ ቀልብህን ሰብሰብ አድርግና የሆንከውን ንገረኝ። ማሚ የመንገድ ሀሳቤን እኮ ቀየርኩ። እባክህ ቀልዱን ተወውና አባትህ ሳይጠራኝ ወይም ሳይመጣ ቶሎ ንገረኝና መፍትሄ ካለ መፍትሄ እንድንፈልግለት። ማሚ አንቺ አትጨነቂ፣ እኔ በምወጣበት መንገድ እወጣለሁ። ውይ እኔ ትንሹ ምን ማለት ነው ደግሞ እንደዚህ? እስኪ ና እዚህ ተኛ። ማሚዬ አንቺ ስላለሽኝ እኮ በጣም ደስተኛ ነኝ። አንቺ ባትኖሪ ኖሮ እዚህ ቤት አልቆይም ነበር። ተው የሆነ ሰው ከሰማህ ጥሩ አይደለም። አባትህም ይናደዳል። እንደውም በጣም ምርር ብሎኛል። ቆይ እስከ መቼ ነው እዚህ ቤት እንደዚህ የምቆየው? አትውጣ፣ ሰው አታገኝ ምናምን በጣም ነው የሰለችኝ። በዚህ እድሜ የራሴን ህይወት ሳልኖር ለእነሱ ብቻ የማገለግለው አስበሽዋል ማሚ? ከሰው ጋር አትውጣ አትግባ እየተባልኩ በዚህ እድሜ ስራ ብቻ። ያው ልክ እንደሱ ጎበዝ ሰራተኛ እንድትሆንለት ነው። ተረቴ ማሚ፣ ጭራሽ አንቺም እንደነሱ ነው የምታስቢው? ማሚ አንቺ እኮ ለአባቢ ብትነግሪው። ምን ብዬ ነው የምነግረው? እኔማ ምንም አልለው። እሺ ተይው በቃ። በል አሁን ምን እንዳጋጠመህ ተናገር። ምን መሰለሽ እናቴ፣ ዛሬ ግድ መሄድ ያለብኝ ቦታ አለ እናማ እባክሽማ በፈጠረሽ እንደምንም ብለሽ እንደወጣ አግዢኝ። ጭራሽ እኔን አግዢኝ? እሳት ላይ እንድትወድቅ እኔ ልገፋፋህ? አሁን መስመር እየሳትክ ነው የኔ ልጅ። እባክህ ወይ ግልጽ አድርገህ ንገረኝ፣ ምን እንዳጋጠመህ ንገረኝ። እንጂ የምን መስመር? እኔ ምንም አልሆንም ማሚ። ደግሞ እኮ በሆንም ከመጣቂው ከአቤል ጋር ነው። ግን እዚህ ቤት ሆኜ ሌላ ነገር ማድረግ ስላልቻልኩ እነሱ ቤት ባድር ብዬ ነው። አይሆንም። ማርኮን ከየትም ገብቶ አንጠልጥሎ ያመጣሃል። እሱ እንደማይራራ ታውቃለህ። ለአባትህ ነው የሚያጋፍጥህ። ስለዚህ ታውቀዋለህ፣ ከስራም ያባርርሃል። እረፍ በቃ። ቃል ለማወጣት ብዬ ምን ቃል ተጠቀሙት? አይመስለኝም። ሳታስቢም ቢሆን ትክክለኛ ነገር ነው የተናገርሽው። ቆይ እሱ ማን ነው? ማን ስለሆነ ነው ይሄን ነገር ያደረገው? ሲጀመር መጠርጠር ነበረብኝ። እስር ቤት እያለ እንዴት እንደዛ ታስታውሳለሁ? ይሄ ውሻ! አረ እንደዚህ አይደለም እኮ። አዎ ቃል እባክህ ተረጋጋ። ተቻኩለ ምንም ነገር ማድረግ የለብህም። ጭራሽ አንቺም እያወቅሽ ነው አይደል? እሱም ሰው ሆኖ። አረ እባካችሁ ተረጋጉ። እንደዚህ እኮ መሆኑ የለባችሁም። እሺ በይ አሁን ቶሎ ስልኩን ስጭ። ቶሎ በይ። ቃል እባክህ ተረጋጋ። ልጁ የሆነ ምስጥ ነገር ነው። በዚህ መንገድ በፍጹም ልታገኘው አትችልም። አረ ከኔ ሊያመልጥ እሱም ሰው ሆኖ። በይ አሁን ስልኩን ስጭ። ቃል እባክህን ተረጋጋ። ነው በጣም ጥሩ። ቃል የኔ ልጅ ደግሞ ምን ሆኖ ነው? የአቤልን ነገር ደርሰውበት ነው እናቴ። የምርህ ነው ዳግዬ? ወይ ጣጣ! እንደምን አይነት ጉድ ነው? ቆይ ልደውልለት። ሊያመልጥ ይገባል። ካገኙት ይገሉታል። ወይ መከራዬ! በቃ ተጋደሉ በለኛ። በል እስኪ ቶሎ በል ደውል። እሺ ቆይ ልደውልለት። በል ደውል እስኪ። አቤል እየጠራ ነው። ቆይ ደግሜ እንሞክርለት። እስኪ በል። ምን አይነት መከራ ነው?
ወይ እናቴ ስልኩ ይነሳም ካገኙት ደግሞ ይገሉታል። ወይ ጉድ! እና ምን ይሻላል? ወይ ካልሆነ ለናታን እንደውለታ። አይ እንዴ ከእነሱ ናታን ይብሳል። በጭራሽ እሱ እንዳነግረው። ታዲያ ምን ተሻለ?